ከወሰድከኝማ የሆነ ነገር አለ ማለት ነው። ኦ ማይ ጋድ ግቢ እስቲ የኔ ቆንጆ አይንሽን ጨፍኝ። እሺ አዮ ጨፍኛለሁ። እግዚአብሔርን አልገልጥም። እሺ ግን ምንድነው የሚያወራ ነገር ነው ሊሆን የሚችለው? አይንሽን እንዳይደብረኝ ከሆነ ነግቲ አንተ ያማል እንዴ? አልቀመጥም። ምንም አትልም። አረ እማቤቴ ልታስበላኝ ነው እንዴ? ብሩኬ አንተ ያማል እንዴ? ተጣጣባለች። ጉዴ ሳማት። እኔ እንዳስመኝ እሷን በሳም ረባ ዘይድ ምን ይዩ ተዋትሂድ በቃ ግልግል። ሰላም እንዴት ናችሁ? ድና የተከበራችሁ የጨረቃ ፋሚሊ የቡቡና የቅምጥሏ ቤተሰቦች ይላል። እኛ ያለን ፈጣሪ ይመስገን። ዛሬ ደስ የሚል ቀን ይሆናል ብዬ ተስፋ አደርጋለሁ። እኔና ሄሚ የሚያጋጩን የሚያቃርኑን ነገሮች ቢኖሩም እነዛ ነገሮች አሁን አስፈላጊ ናቸው ብዬ አላስብም። እኔና እሷ ተግባብተን መፍታት ያለብንን መፍታት አለብን ብዬ አስባለሁ እና ዛሬ ስለሱ ላወራችሁ አይደለም የመጣሁት። ዛሬ ለቅመሜ ሰርፕራይዝ አለኝ። እኔ ጂም ቤት ስሄድ የሆነ ቦታ ስሄድ ምናምን ከዚህ በኋላ ጭቅጭቅ ምናምን አያስፈልግም። የሚያዳብራትን ነገር ገዝቼላታለሁ። ብቻዋን ትሆናለች ምናምን ላይክ አሪፍ ታጫውታታለች ብዬ አስባለሁ። እኔም ወድጃታለሁ። ስምም አብረን የምናወጣላት ይሆናል። በጨረቃ ፋሚሊ ስምም በሃይሚን ጠይቃታለን። እናንተ ማወጡልን መርጠን የወደድነውን ብዙ ላይክ ያለውን ስም ለመሰጣት ስጦታ ስም እንሰጣታለን እና እኔ ወዳለሁ። በጣም ነው የምወደው። የገዛሁትን ነገር በጣም ነው የምወደው። እዚህ ጋር እንደምታዩት እቺ ቴራሳችንን አንጠቀማትም ብዙ ጊዜ እና ዛሬ ልንጠቀምባት ነው፣ ልንገለገል ነው። ይበርዳል ደግሞ ስለሚበርድ በዚሁ ስበብ ጠቅልዬ አጅሪተን ዋኔ ታባቱ እና እንግዲህ ደስ የሚል ጊዜ እንደምናሳልፍ ተስፋ አደርጋለሁ። እሷም ደስ እንደሚላትም ተስፋ አደርጋለሁ። ስጦታውን በቃ ልንገራችሁ። ለቅምጥሌ ቡቺ ገዝቼላታለሁ፣ ውሻ ገዝቼላታለሁ። ትንሽዬ ውሻ እና ደስ ትላለች። ድንክ የሚባሉ ልጆች አሏ። በጣም ነው ደስ የምትለው። ባንዴ ነው የለመደችኝ ምናምን፣ ባንዴ ነው ፒስ የሆነችው ከኔ ጋር እና ሀይሚም እንደምትወድ ተስፋ አደርጋለሁኝ። እንግዲህ ዛሬ የኔና የሀይሚ ቀን ነው። ሁላችሁም እንግዲህ ምን ልበላችሁ፣ እኔ ደስ ብሎኝ እኮ ነው እዚህ ጋር የመጣሁትና እንዳልኳችሁ ስም ምናምን አስቀምጡልኝ፣ ስም ምናምን እየጻፋችሁ አስቀምጡልኝ። ከዛ ብዙ ላይክ ያለውን ስም እኔና ሀይሚ መርጠን ወስነን እንሰጠዋለን እና ከነ ትርጉሙ ነው የምፈልገው። ውሻ እንግዲህ ብዙ ሰው አለው፣ በጣም ብዙ ሰው አለው ውሻ እና ጥሩ የሚያጫውቱ ነገሮች ናቸው። በጣም ደስ ይላሉ ምናምን እና ብቻ ተመስገን ነው ለዚህ ክብር ላበቃን። ከዛ ጭንቀት ከዛ ምናምን ወተን አሁን ደስተኛ ለመሆን ያበቃን። እንግዲህ ብዙ ጊዜ እንደምናገር ታውቃላችሁ እና ስንጣላ ማንም አይችለንም፣ ስንታረቅም ማንም አይችለንም ብያለሁኝና ዛሬ ደግሞ አሁን የፍቅር ጊዜ ነው እና የፍቅሩን ጊዜ እንዴት እንደምንጠቀመው ዝም ብላችሁት እንዴት እንደምንቀቡጠው ምናምን ስንጣላ ነው በቃ እኔና የሚ ብዙ የሚያጋጩ ንግግር የምንናገረው። በክፋትም በጠመትም አይደለም። ልባችን ትልቅ መዋደድ አለና ይህን ሁላችሁ የምታውቁት ነው። አሁን ደግሞ ከዛ ጭቅጭቅ አልፈን ከዛ ሁሉ ነገር ከዛ ከሚያስጠላ ጊዜ አልፈን አሁን እኔና እሷን ጊዜ ለማሳለፍ ለዚህ በቅተናል። ቤታችን ተመልሶ ሞቋል፣ ደስተኛ ሆነናል እና ተመስገን ነው። ያው አብረውን መኖር የነበሩባቸው ሰዎች ባይኖሩም ለምሳሌ ሚፍታ ወንድሜ ተናግር ያለውኝ እና እሱ አጠገባችን የሚኖር ደስ ይለን ነበር። እንግዲህ ያልሆነም ፈጣሪ ያልፈቀደው ነገር ነው ያለበት ሁኔታ ነው እና ፈጣሪም እሱን በሰላም እንትን ይበልልን፣ ካለበት ጭንቀት በሰላም ያስወጣልን ለማለት እወዳለሁኝ። ቅመሜታችን ናት። አብረን ሄደን አድርቀን እናመጣታለን እና ቡቺ ደግሞ መኪና ውስጥ ደብቄያታለሁ። ከመኪና ውስጥ አምጥቼ እዛ ያሳያቸዋለሁ። ነጭ በቡኒ ነች። ነጭና ቡኒ ሆን ቀይ ቡኒ ነጭ በቡኒ ነች። በጣም ደስ ትላለች። እስቲ እኔ እንጃ ትወዳለች ብዬ ተስፋ አደርጋለሁ። ሀይሚ እንስሳት ምናምን ትፈራለች፣ ግን ውሻዋ ስትታይ ራሱ በጣም ማርያምን እንዲህ ነው የሆነ በቃ የሆነ ደስ የሚል ፊት አላቸው። እንዳሸንጉሊት የሆነ የሚያሳሳ ነገር አላቸው እና ሁላ ወደ ላይ አትወጣም ሀይሚ። ወደዚህ ወደ ቴራስ እኛ ሳኮ ምናምን ጂም እንሰራበታለን እና ወደዚህ አትመጣም እሷ። ይሄ ሁሉ እንደዚህ ስበታትን እቃ ሳጓጉዝ ምናምን ትራስ ውስጥ
ምንም አልመሰላትም። ሳሎን ቁጭ ብላ በቃ ቼክ አላረገችኝም እና በጣም እንጃ ሰርፕራይዝ ትሆናለች ብዬ አስባለሁ። አብሬያት እዛው ጉድ እያልኩኝ አወዘጋግቤያታለሁ እና እስቲ ስትምጣና እየመሸም ስለሆነ እዚህም ይበርዳል አብረን ፏ እንላለን። በቃ እዚህ የታባቱ ሺህ ዓመት አይኖርና በቅርቡም ያው ቅመሜም 350 ሺህ ትገባለች እኔም 400 ሺህ እገባለሁ እና ደስ ብሎኛል። በቅርቡ ምንገባ ይመስለኛል። እግዚአብሔር ይመስገን። ትንሽ ነው የቀረን ሁለታችንም። እኔ ኦልሞስት 10 ሺህ ሰብስክራይብ መሰለኝ ቅመሜም እንደዛው 10 ሺህ 10 ምናምን ብቻ እኔንም ቅመሜንም ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉን። እንግዲህ ስለ ጓደኞቻችን ብዙ ማለት አለብኝ። ያው ግን ጊዜ ይፈታዋል። እስቲ ህይወት ታስተምረን ይሆናል። በዚህ ጉዳይ እየጨቃጨቅን እንዘልቃለን ብዬ አላስብም እና ህይወት ታስተምረን ይሆናል በዚህ ጉዳይ እግዚአብሔርን። ልክ ያልሆኑ ነገሮች አሉ፣ ጥያቄ ያልተፈቱ ችግሮች አሉ አሁንም እና እነሱ ለመፍታት እሞክራለሁኝ። ዋናው እኔና እሷ አንድ መሆናችን አጠገቤ መሆኗ ነው እና ከዚህ በኋላ እሷን የሚያሳቅቁ ምናምን ነገሮች አደርጋለሁ ብዬ አላስብም። ምንም አይነት ነገር አላደርግም። ላይክ ካለፈው ችግሮች እየተማርኩ መሄድ ነው የምፈልገው ምናምን በእኔም ችግር እኔ በምሰራቸው ስህተቶችም ወንዶችም ሴቶችም ካላችሁ እናንተም ህይወታችሁን ለማስተካከልና ህይወታችሁን መስመር እንዲስ ለማድረግ ሞክሩ። በራስ መፍታት የሚባል ነገር የለም። አንድ ሰውን ላይክ የሆነ ሰው የኔ ሰው ነው ብላችሁ የትም አይሄድብኝም የኔ ሰው ነው ብላችሁ ያንን ሰው መናገር እንዳሌለባችሁም አለ አይደለ። በቃ ይቀለኛል እኮ እሱ ስለምወደው ይቀለኛል ምናምን የሚባል ነገር ተገቢ እንዳልሆነም እንትን ብዬበታለሁ እና ተምሬበታለሁ እና እናንተም ከዛ ችግሬ እንግዲህ ተማሩ። ቅመሜን ሄደን እናመጣታለን፣ አብረን እታች እንቀውጠዋለን፣ ፏ እንላለን። እንኳን ደስ አለሽ በሉልኝ። አሁን ኦልሬዲ ከጥንቸሎቹ የተሻለች ነች ውሻ ማለት ነው። ቡቺ ከጥንቸሎቹ የተሻለች ነች፣ ታጫውታለች። በጣም 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 ነው ደስ የሚሉት። በጣም እግዚአብሔርን በጣም ፍቅር የሆኑ ነገሮች ናቸው። ማርያምን የቤት እንትኖች የቤት ውሻዎች ምናምን ደስ ይላሉ። ከለመዷቸው የሚተዋቸው አይነት አይደሉም ምናምን የገዛውበት ቦታ ሲነግረኝ በቃ አንዴ እንደ ልጅ ነው የምትንከባከባቸው አይነት ነገር እና እንግዲህ እኔና ቅመሜ ልጅ እስክንወልድ እንደ ልጅ ነው የምናሳድጋት። ቃል ለምድር ለሰማይ ይገባሉ። ሰው ስትመጣ ቃል አስገባታለሁ። እንዳልኳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ የጨረቃን ፋሚሊን ይህን የመሰለ እንቁ ፋሚሊን በየሄደበት ብዙ ቦታ እየሰማው ነው እና ስለእናንተ ጥሩ ጥሩ ነገርም እየሰማው ነው እና እግዚአብሔርን የሚያኮራ የጨረቃ ፋሚሊ የሚያኮራ ፋሚሊ ነው። እግዚአብሔር ያክብርልኝ። እወዳችኋለሁ። ይመቻችሁ ዶቼ የኛ ፍቅሮች። አሁን ቅመሜ እናመጣታለን ሄደን። ደህና ሞቆኝ ነበር፣ ይበልጥ ይሞቀኛል ማለት ነው። ሀሳቡላ አይኖርም። እቺን ላስተካክልና እንደዚህ ስትመጣ እዚህ መስኩራ ምናምን ማለት ነው። ኑ አብረን እንሂድ። እስከዛው ጠብቁኝ። Shurururu ya Portucaneho Damawala Bensi Fudengala Shurururu ya Portucaneho Damawala Bensi Fudengala Shurururu mani kengalame Shurururu la walubira Shurururu la min wanjalate Shurururu ni anwajujira ሚስቲ ይሁሉ ስንጎራደድ ዝም ብለሽ ለሮጪ ነው እንዴ? ማይክ እኮ ነው ነይቁ የኔ አንበሳ የኔ አበባ ያት እስቲ ማማሯን እንደዚህ ሁኝላችሁ እስቲ ቆይ እስኪ ተወኝ። እሺ ምንድን ነው? ደህና ነሽ? አለሁልሽ። እኔም እዚህ ብቻሽን እየደበረሽ ነው። እኔ ጂም ሲሄድ ምናምን ጌታን እኔን ይደብረኝ። ግን ምን አማራጭ አለኝ? እኔን ይደብረኝ። አሁን እዛ ወስድሻለሁ። በላይ ነው ማስወልድሽ። ግልግል አንዴ ሄደ። ዛሬ መጀመሪያ ልጃችን ኧረ በእናትህ አንተ ስርዓት ያዝ። ነይ እንወልዳለን አልኩ። አንተ የሚወራና የማይወራ ነገር ምንድን ነው እንዴ? በባልና ሚስት መሀል ምንድን ነው የሚወራና የማይወራ? አላገባኝም እኮ አላገባኝም ማለት ከዚህ በላይ እናቴ ላይ ትገቢያለሽ እንዴ? ፍቅረኛህ ነኝ። ሚስቴ ነሽ። ምን ታመጫለሽ? ሽኮረመም ያለ ምንድን ነው ያስኮረመምሽ? ሚስቴ ነሽ። እሺ እኮ ምን ታመጫለሽ? ምን
አመጣለሁ። ስለዚህ ነው አሁን እኔ ጂም ሲሄድ ሆና የሚደብሩሽ ከሆነ ልጅ እንውለድ በቃ ዛሬ የመጀመሪያ ልጃችንን እንወልዳለን። ኧረ በእናትህ ችክ አትበል አንተ። እኔ ችክ እያልኩ አይደለም። ነይ የመጀመሪያ ልጃችንን እንወልዳለን። እኔ እኮ ለአንቺ ብዬ ነው። እኔ ፈልጌው መስሎሽ ነው? ቀልድ ላይ ነህ? የምሬን ነው። እኔ እየቀለድኩ አይደለም። ነሽ አንድ ሰርፕራይዝ አለሽ። ኑ ተከተሉ። ነው ጨረቃ። ምንድን ነው? ፊልም ላይ ነው። በእናትህ ምንድን ነው? ፊልም የምታየው እኔ እያለሁ ምንድን ነው? ካሜራማን እኔ ልጅ አላም ነው። ምንድን ነው? ማመን አለብሽ። ነይ እንደውም ማመን አለብሽ። እሺ በቃ ምንድን ነው? እሺ አይ ላቭ ዩ በቃ እኔ ወሬ ምናምን አያስፈልግም። እሺ ኑ ፋሚሊ ቶሎ በይ። እኔ የምለው በቃ ሳሎን ቁጭ ካልሽ ምንም አይታየሽም ማለት ነው? አዎ ምን ይታየኛል ብለሃል? ቀልብ የለሽም በቃ። ነይ እየመጣሁ ነው። አቢቱ ሚራድ ወደ ላይ ከወሰድከኝማ የሆነ ነገር አለ ማለት ነው። ምንም ስፖርት ላሰራሽ ነው? ኧረ ወደዛ ሂድ። ልጄ ጠንካራ እንዲሆን ስለምፈልግ ስፖርት ቤት ነው የምንወልደው። እሺ እኔ እዚህ መምጣት አልወድም በነገራችን ላይ። አይ የኔ አበባ እንዴ! ኦ ማይ ጋድ! ግቢ እስኪ የኔ ቆንጆ ጫማሽን አውልቂ። አውለኩኝ። ቁጭ በይ እሱ ጋር። ኧረ በእግዚአብሔር በእናትሽ አሁን ለብሰን እንቀመጣለን ማለት ነው ሁለታችን። እየቀለድኩ መስሎሽ ነው? ልንወልድ እኮ ነው እንዴ! ኧረ በኢየሱስም ኧረ ረፍ። አሁን ትንሽ ቆይቶ ይዘንባል። ስለዚህ ቶሎ እያለን ያምራል ግን ማርያም ደስ ይላል። እዚህ እንግዲህ እንዲህ ብንቃኛ ሰነፍ ነን እኮ ነው እንጂ የኔ ፍቅር አመሰግናለሁ። አሻንጉሊት ደከመኝ ወጥቼ እግዚአብሔር። እንዴ አንተ ስፖርተኛ አይደለ እንዴ? ስፖርተኛ ሰው ይደክማል እንዴ? አይገርምሽም? ድንጋይ ነው አይደለ? ምን መስላችሁ? አይ ቅመሚ። ለማንኛውም ማለት ነው ቆንጆ ለተጨቃጨቅንበት ለተፈጠረው ነገር በሙሉ በጣም ይቅርታ ልልሽ እወዳለሁ። እሺ በጣም ይቅርታ እግዚአብሔር። አይ አልቀበልም። ለምን አልቀበልም? ውለጂልኝ የሚልሽ መስሎሽ ነው? አይ ችግር የለም አልልሽም። ተቀበይኝ እንግዲህ ካልክ ምን አደረገ? ግን እግዚአብሔርን የምሬን እኮ ነው። እኔ አንቺ ጂም ቤት ስትሄጂ ምናምን እንዳይደብርሽ ስለምፈልግ የሆነ ሰርፕራይዝ ልሰጥሽ ነው። ምን ይመስልሻል? ምንድነው የምሰጥሽ ሰርፕራይዝ? ምን ይመስልሻል? እኔ ምን አውቄ እንግዲህ። ምን ይመስልሻል? እኔ እንጃ። እኔ አላውቅም እኮ ገምቼ። ምን ልገምት እችላለሁ? የምር እኔ እንጃ። እኔ ገምቼ ከምትለኝ ዝም ብለህ ብትነግረኝ ይሻለኛል። እኔ ጭንቀት አልወድም። የምን ድምፅ ነው የምሰማው? ምን ሰማሁ? ያው የአውሮፕላን ማለት ያለሽ። ስሚ እና ስለተፈጠረብን ነገር ምናምን በጣም ይቅርታ። ዛሬ እኔና አንቺ ጊዜ ነው እዚህ የምናሳልፍበት እና እኔና አንቺ ማለት ሶስተኛ ሰው ሊገባ አይገባም ከዚህ በኋላ አታስብ። እሺ ጽቡቅ ተይ ወይ ማልቲ ታያለሽ። ማንም ዘር ሊላ አይገባም። ትርጉሙን ሳታቅ ዝም ብላ አታውራ አንተ ልጅ ተው። እኔ ልጅ ተው በለው ካሜራማን ቢያንስ አንተ ደሃንዶ። እሺ ወይ ማልቲ ምን ማለት ነው? ምን ኖርማል ነገር ነው? ደሃንዶ ደህና ነኝ ማለት መሰለኝ ነው። ካሜራማን ጽቡቅ ተይ። ቆንጆ ጽቡቅ ቆንጆ ማለት እኮ ጽቡቅ ተይ ተያ። ደሃንዶ ማለት ደህና ነኝ ነው። ወይ ማልቲ እሺ ምንድን ነው ወይ ማልቲ? እንግዲህ አልነገራችሁም ስለማታውቁት አታውራሽ ምንም ነገር። ምን ማለት ነው ካሜራማን? ወይ ማልቲ ወይኔ ጉዴ ማለት ነው። ዋይ ማልቲ ቆንጆ በግምት በውበትሽ ደንግጬ እኮ ነው ዋይ ማልቲ ያልኩት። እኔ አበባ መጣው ጋር ሰርፕራይዝ ላደርግሽ። ፋሚሊ ገምቱ ምናምን እያልሽ ጠብቂ። እሺ ገምቱ እያልሽ ምን ልላችሁ ይችላል እንዴ? መጣው። እሺ ከዛ ድረስ ይሄም አንቺ ጋር ይሁን። ስመጣ ትመልሻለሽ። ምን ሚስጥር ስታወራ እንዳልሰማክ ነው? እዛ ስረብሽ ትሰሚኝ። እሺ ምን አስበህ ነው ግን? ትናፍቂኛለሽ። የዛሬው 2 ዓመት ነው የምመለሰው። ይቅርታ በጣም ኧረ ይቅር ይበለ። በስመ አብ ወልድ። ለማንኛውም ቤተሰብ ምንን አስመልክቶ እንደሆነ አላውቅም፣ ግን እንደዚህ አይነት ነገር ኧረ እሺ ጨፍኝ በለኝ፣ ጨፍናለሁ፣ ችግር የለውም። ምን አስቡ እንደሆነ አላውቅም። እንግዲህ ይሄን እንደዚህ አይነት ጊዜ ካሳለፍን በጣም ቆይቷልና አንዳንዴ ይናፍቃችኋል።
የምሬን ነው። እና ራሴ ላደርግ ፈልጊ እንደዚህ ጥሩ ጊዜ ግን አይ እኔ ለምን ሴት ልጅ ነኝ ምናምን ብዬ ግን ምን አለበት ውጭ ቢሆንልኝ ደስ ይለኝ ነበር። እራት ምናምን ቢጋብዘኝ ደስ ይለኝ ነበር። ግን አልሆነም። እንግዲህ ምንም ማድረግ አልችልም። ግን ስጦታዬ ምንድን ነው? ካሜራማን እንዲደብረኝ የማያደርገኝ ስጦታ። አሁን ጂም ሲሄድ ብዙ ጊዜ ብቻዬን ነው የምሆነው፣ ይደብረኛል ምናምን። ስለዚህ መቼም እንዲደብረኝ የማያደርግ ነገር ከሆነ የሚያወራ ነገር መሆን አለበት አይደል? አሻንጉሊት አይሆንም። አሻንጉሊት አያወራም አይደል? ማን ሊመጣ ነው? ወይኔ ጉዴ! በቃ ወይ የሆነ ሰው ይመጣል ማለት ነው ዛሬ። እንግዲህ ከቤተሰቦቻችን ከዘር ማንዘሮቻችን አንዳቸው ሊመጡ ይሆናል። እንዲደብረኝ የማያደርገው ብዙ ጊዜ እኔ ብቻዬን ስለመሆን ሰው ምናምን እፈልጋለሁና ምናልባት እንደዛ ሊሆን ይችላል። እኔ በቃ መገመት አልችልም። ለምን ደግሞ ታስጨንቁኝ? ለምን አትነግረኝም አንተ? የምር እኔ ገምቺ ከምባል ማለት ነው እንደው ብትገሉኝ ይሻለኛል። እኔ መገመት አልወድም። በጣም ነው የሚያስጠላኝ። ወይዬ አይንሽን ጨፍኝ። እሺ ይኸው ጨፍኛለሁ። እግዚአብሔርን አልገልጥም። እሺ ግን ምንድን ነው? ብቻ አይንሽን ጨፍኝ። እኔ እናት ጨፍኛለሁ። ማየት የተከለከለ ነው ከተባለ የተከለከለ ነው። እሺ ማንን ይዘህ መተህ ነው? ማንንም። እንግዲህ ቅመሜ እንዴት እንደማፈቅርሽ ታውቂያለሽ አይደል? አውቃለሁ አውቃለሁ። እንግዲህ ፍቅር ኃያል ነው ታውቂያለሽ አይደል? አውቃለሁ። እና እኔ ደግሞ ሳፈቅርሽ ብቻሽን እንድትሆኝብኝ አልፈልግም። እሺ አሁን አይኔን ልግለጥ በእናትህ። ያገልጭ። እሺ እኔ እንግዲህ ውለጅልኝ ስልሽ እምቢ። ሰላም ሰላም ፋሚሊዎቼ እንዴት ናቸው? ደህና ናቸው ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ባላችሁበት ሰላማችሁ ብዝት ይበልልኝና ዛሬ ደግሞ ማለት ነው በነ ብሩክ በነ ሀይሚ ማርያም እንዴት ደስ አለኝ ማለት እንደዛ ሆናችሁ ሁሌ በቃ አንዳንዴ ሳይሆን ሁሌ እንደዛ ሆናችሁ ደስተኛሞች ሆናችሁ ብትመጡ ተመረጠ ይሆናል ይመስለኛል። እኔ ደግሞ ማለት ነው ደግሞ በጣም ደስ ላላችሁ በጣም ነው የምወዳችሁና የጨረቃ ፋሚሊ ለምንድን ነው ሳብስክራይብ ማታደርጉልኝ? በእግዚአብሔር ምን አለበት እና ሳብስክራይብ አድርጉልኝ በእግዚአብሔር። አዲስ ነኝ፣ ሳብስክራይብ አድርጉልኝ። ያወዳቸዋለሁ ደግሞ በዛ ላይ ደግሞ ሁሌ እመጣለሁ። አንዳንዴ ስራ ስለሚበዛኝ እንጂ ሁሌ እመጣለሁ፣ ሁሌ መምጣት ፈልጋለሁ። ግን አንዳንዴ ስራ ይበዛል ምናምን ታውቂ ያለ ያ ስራ ነገር እና ሁሌ እመጣለሁና ሳብስክራይብ ያላችሁ አባራታቱኝ። ምናልባት አንድ ቀን ያልፈኛል ይሆናል ማረቼ እና አግዙኝ፣ እንታጋገዝ ሁላችን። እኔ ብቻ ሳይሆን ሁላችን እንታጋገዝ። ደግሞ የነ ብሩክ የነ ሀይሚ ይለኛል እኔ እና ፋሚሊዎቼ እኔ ደስ ብሎኛል። የምሬ ነው። እንኳን ደስ አላችሁ። እንደዛ ሆኖ ሁሌ ቢሞቱ ደስ ይለኛል እኔ መጣላት፣ መከፋት፣ ማለቃቀስ ምናምን ያስጠላልና ሁሌ እንደዛ ሆናችሁ ሁሌ ደስተኛ ሆኑልኝ። ሁሌ እንደዛ ሆናችሁ ብትሞጡ የተመረጠ ነውና ወዳችሁ